ያስቀየምኩ ነገር አለ ነው? አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣ። ለቀው ልክስክስ ይችላል። እንዴ ክስክስ ስላለ ከስክሽና እኔ ገልብጬ ነው መከሰክስ። ያው አዲስ መረጃ ወጥቷል። በድጋሚ ልንገራችሁ ብዬ ነው። ቲክቶከር አዶናይ የቲክቶክ አዋርዱን ጠራርጎ የበላው አዶናይና ጃኒ እንደተጣሉ ያው መገናኛ ብዙሃን በተደጋጋሚ እየገለጹ ይገኛሉ። የነሱ ጥል ያው ይሄ መጀመሪያ አይደለም። ከዚህ በፊት ከጆን ዳንኤል ጋር ሪሌሽንሺፕ ጃኒ እንደነበራትና እዛ ደግሞ አዶናይ ጎንደር በሄደበት ወቅት በውስጥ በጻፈችለት ጆን ዳንኤል በጻፈችለት ሜሴጅ እንዲሁም ጽሁፍ እንደተቀያየሙና ጥሉ ትንሽ የከፋ የነበረ ቢሆንም እንደገና ታርቀው አንድ ላይ ነበርና አሁን ደግሞ በድጋሚ እንደተጣሉ እነሱም በሁለቱም በራሳቸው በቲክቶክ ገጻቸው ላይ አስፍረዋል። እንዲሁም ታማኝ ምንጮችም እየነገሩ ይገኛሉ። አንዳንድ ሰዎች ደግሞ ፕራንክ ነው የሚለው አሉ። የሆነ ነገር ደግሞ ትልቅ ነገር ጠብቆ ጃኒም ብላ ነበር ከዚህ በፊት ያንም አስመልክተው የውሸት ነው ምናምን የሚሉም አሉና እስኪ አንዳንድ ሰዎችን አስተያየት አይተን እንምጣ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው ለኔ እኔ ለምደግፉ ይሄው መድኃኒዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። በራሴ አመለካከት ጃዬና አዶናይ አልተጣሉም እንድሳስበው በራሴ አመለካከት። በቤታዬ አመለካከት አልተጣሉም። ለምን ብላችሁ ከጠየቃችሁ ነው አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። እነሱ የተሸወዱት በምንድነው? እኛ ቆቅለን አንረሳም። ጃኒ አንረሳም። አይስ የአዶናይና የጃኒ መለያየት ብዙ ሰው ውሸት ነው ለአቴንሽን ነው እያለ ነው። እኔ ግን ውሸት አይደለም ብዬ የምከራከርበት ምክንያት ላሳያችሁ። ይሄን ቪዲዮ እዩት። ይሄን ቪዲዮ ያየሁትን ቀን ያው ሴት ልጅ ይሄ ወራዊ ነገር ላይ ምናምን ስትሆን ሙዷ ጥሩ አይሆንም ምናምን ብዬ አስቤ ነበር። ግን እዩት፣ ምንም ሰላም እንዳልሆነ ያስታውቃል። ሲያናግራት እንዴት እንደመለሰችለት እዩ ብቻ እናንተ። የአዶናይና የጃኒ ሪሌሽንሺፕ እናውቀዋለን። እኔ በእርግጠኝነት ለአቴንሽን አይደለም ባይ ነኝ። አዶናይና ጃኒ ተለያዩ። አደንግጡ። እኔም ሲሰማ ደምግጫለሁ። ከ3 ሰዓት በፊት የተለቀቀው ተአምረኛና አስደንጋጭ መልእክት ደርሶኛል። እሱ የምር ነው። ተለያይቷል። በግልጽና አስተማማኝና ተጨባጭ የሆነ መረጃ ነው ያለኝ። ለቤቱ እንግዳ ከሆናችሁ እንደዚህ አይነት መረጃ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁ ለቤቱ ስትሉ ቤቱን ላይክ ማድረግ እንዳትረሱ። እወዳችኋለሁ። ትክክለኛ መረጃ ነው። እኔ የደረስኩበት ነገር ስለሆነ ላንብብላችሁ። ከአዶናይ ልጀምር። በጣም ስለማከብራችሁና አሁን ያለንበትን ሁኔታ እንድታቁ ስለምፈልግ ከዚህ ቀጥሎ ያለው መልእክት አንብቡልኝ ይላል። this is the first story መጀመሪያ ላይ ለቀቀው ነው። ከዛ በኋላ ከጃኒ ጋር ያለኝ የፍቅር ግንኙነት አብቅቶለታል። ይገባኛል በምን ምክንያት እዚህ ደረጃ እንደደረሰን ማወቅ እንደምትፈልጉ ይላል። ምንም ያህል ቢወዳችሁ ግን አንዳንድ ነገሮችን ለራስ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ብሎ በክብር ዘጋ። ቀጥሎ ሶስተኛ ስቶሪ ምንድነው ያደረገው? ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ከመግባት ለሁለታችንም ሰላም
ይጠቅማል ይላል። መጨረሻ ላይ አመሰግናለሁ ብሎ መልእክቱን ዘጋ። ከዛ አላመንኩም ስቶሪ ነው ምናምን ብዬ ዜና የሚያቀርቡ ልጆች አሉ አይደል? አስቸኳይ ዘገባ እነሱ ጋር ሄድኩኝና አንዴ ላሰማችሁ። ሰበር ዜና ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ፣ ለሷም መልካም ምኞት እገልጻለሁ ሲል ተናግሯል። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። ከዛ በዚህ ካረጋገጥኩኝ በኋላ ጃኒ ምን ታላለች፣ ጃኒ ምን አለች ብዬ ሲገባ በተመሳሳይ ሰዓት እሷን ደግሞ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደምታወቀው ከአዶኒ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላም እና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳቸዋለሁ ፋም ብላ በእንትን ነው የዘጋችው ማለት ነው። ይሄንን ጽሁፉን ስክሪን ላይ በደንብ አንብቡት ማለት ነው። ይሄንን ካሉ በኋላ ግን በጣም ተወዛገብኩኝ። ምናልባት እነኚህ ልጆች ፕራንክ እያደረጉን ነው ወይ? ያው እንደሚታየው ነው። ብዙ ሰዎች የራሳቸውን አስተያየት እየገለጹ ይገኛሉ። ከዚህ መሀል ታዋቂ ቲክቶከሮች አሉበት፣ እንዲሁም ተንታኞችም እየገለጹ ይገኛሉ። ይህም ሆኖ ግን ታማኝ ምንጮች መረጃ ወዲያውኑ እውነተኛ መረጃዎችን የሚለቁ ቻናሎችም በዚህ አጋጣሚ የቲክቶክ አካውንቶችም እንደተለያዩ ነው እየዘገቡ የሚገኙት። እሱን ደግሞ አድምጠን እንመለስ። አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። አዶናይና ጃኒ ተጣሉ። ወይት የትኛውን ስቶሪ ነው? ስቶሪ ቆይ ሲኒዮሽ ኢድ ሙባረክ እኮ ነው። ኦኬ ሁለት ስቶሪ ነው። ቆይ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም። የምታውቁት ነገር አለ? ሰላም መስለውኝ ነበረ። የምታውቁት ነገር ካለ ኮሜንት ላይ አሳውቁኝ። ይህንን ይመስላል። ያው ሁሉም የራሳቸውን ሀሳብ በቲክቶክ ገጻቸው እየገለጹ ይገኛሉ። ያው መለያየት እንደ ሰው ይለያያል፣ አንድ ላይም ይሆናል። የራሱ ምርጫ ነው እና እነሱ ትንሽ ለየት ያደረገው ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ቲክቶከሮች መሆናቸው፣ ሁለቱም ፌመስ ቲክቶከር መሆናቸው ነው ይሄ ነገር እንዲጎላ ያደረገውና እንደተባለውም ግንኙነታቸው ቆሟል ወይስ ዝም ብሎ ነው እንትን የሚሉት እያወሩ ያሉት የሚለውን በቅርቡ ሁለቱም ያው መግለጫ ሲያወጡ የምናየው ነገር ይሆናል። ልክ እንደደረሰን ለአድማጭ ተመልካቹ መረጃ እናደርሳለን። ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጥሬን አቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።